በዛሬ ቪዲዮአችን ከምንመለከታቸው መካከል ነው የሚንሰቀሰቁት የኔናት መበላው የለኝ ርቦኝ ምን ጉር ነሽ ምንድነሽ ዴት ነሽ ደሞ አንቺ እንደምታዩት ሜሪ ቦንዳ አልሰጥም አላለችም። ሐሳባችሁ ማጋራት ይችላልላችሁ። አስታራቂ ሐሳብ ምን ጉራ ነው ተውንስ ከበደኛ 12 ዓመታትን በጎዳና ህይወት ውስጥ አሳልፌ ሂድ ከሀገራችን ብለው አይኤምኤፍን ያባረሩና ብራቸውን የሰጡ ሁለት ሀገራቶች ማን ናቸው? ዶክተር የባለቤት እንዴት ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት ተቆርጧል። የምር ሲደጋገም እውነት ይሆናል አይደለ? እግዚአብሔር ምን ያህል ሰዎችን እንደሚረዳ ማሳያ ናት። በመንደር ላይ ስንኖር ሁሉም የሚሮጠው ለዕለት እንጀራው እንጂ ለህይወት እንጀራው አይደለም። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። ወፍጮ ቤት እህል ሊያስፈጩ የሄዱ ሁለት እንስቶች ምን ገጠማቸው? ታክሲዎች፣ ስልክ፣ ቴሌቪዥን፣ ባጃጅ ማንን ለማማለል ነው? እነኚህ እንደዎች ምስኪኖቹ እሸቱ ተንገዳግዶ የ30 ምናምን ሰራተኛ የእንጀራ ገመድ ሊበጠስ ነው። እዴት ልጓጃል እዚያው ለለመድክበት ከታን እነዚህንና ድንቅ እናንተን ያስተምራል ቁም ነገር ያስጨብጣችኋል ብዬ ያሰብኳቸውን ግሩም ቪዲዮዎችን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ታዲያ ከናንተ የሚጠበቀው ቪዲዮን ማየት ስትጀምሩ ላይክ እያደረጋችሁ ወደ ፕሮግራሜ ግቡ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ቪዲዮአችን ምን ሆነው ነው የሚንሰቀሰቁት የኔናት መበላው የለኝ ርቦኝ ምሰራው የለኝ የኔናት አጥቼ ነው ምልበል ልጅም እየተገራተተ አንድ ሰጥቶኝ ምን ሆነው ነው የሚያለቅሱት? ርቦኝ ጠምቶኝ እየከፋኝ የኔናት እየከፋኝ ሆድ እየባሰኝ። እኚህ ሁለቱም ኢትዮጵያውያን ናቸው ወይ? ያለ ምክንያት አልጠየኳችሁም። የዚች ልጅ ጉዳይ በጣም ስላመመኝ ነው ይህንን ቪዲዮ የሰራሁት። እቺ የምትመለከቷት ልጅ ለሁላችሁም አዲስ አይደለችም። የዚህ ሳምንት አጀንዳ ነች። የምትኖረው ኒውዮርክ ነው። በወር ከ35000 እስከ 40000 ዶላር እንደምታወጣ በአንድ ቃለ መጠይቅ ላይ ተናግራ በጣም አነጋጋሪ ሆና ነበር። ለዚህ ከፍተኛ ወጪዋ ደግሞ የገቢ ምንጭሽ ምንድነው ስትባል ምንም ስራ እንደማትሰራ ነው የተናገረችው። በኋላ ላይ ግን የልጅቱ ባክግራውንድ ሲጠና ከዚህ በፊት የሷ አባት ኢትዮጵያ ውስጥ ባለስልጣን እንደነበሩ ተደርሶበታል ማለት ነው። እዚህ ጋር እቺ ልጅ በአባቷ ብር ይሁን አይሁን አላቅም፣ ነገር ግን አንድ ሀቅ አለ፣ የአደባባይ ሚስጥር ማለት ነው። መንግስትና ህዝብ የሰጣቸውን ኃላፊነት ወደ ኋላ አድርገው ከዚች ምስኪንና ደሃ ሀገራቸው ስልጣናቸውን መጠቀሚያ አድርገው እቺን ምስኪን ሀገር የሚቦጠብጡ የእናት ጡት ነካሽ የሆኑ እጅግ በጣም ብዙ አውሬዎች እንዳሉ ግልጽ ነው። ሀገር ማለት ብዙ ጊዜ እንደምለው ዛፍ አይደለም፣ ተራራ አይደለም፣ ወንዝ አይደለም። ሀገር ማለት የሰው ልጅ ነው። ከዚህ አንፃር ኢትዮጵያ ማለት እነዚህ አሁን የሰማችኋቸው ምስኪን ወገኖቻችን ናቸው። ኢትዮጵያ ማለት እነዚህ ናቸው። አያችሁ፣ ከዚች ሀገራችሁ ላይ ነው እናንተ ከዚህ ምስኪን ህዝብ ላይ ነው መንተፋችሁ ለግል ጥቅማችሁ የምታውሉት። ይሄንን ፎቶ በደንብ ተመልከቱ። የድሮ አይደለም። በዚህ ዘመን እንኳን ሰለጠንን በምንለው በዚህ ዘመን እንኳን በተለያዩ ገጠራማ አካባቢዎች በወሊድ ላይ ያሉ እናቶች እስካሁን ድረስ በቃሬዛ ነው ከሚኖሩበት ቦታ ወደ ሕክምና ስፍራ የሚሄዱት በመንገድ እጦት ምክንያት ማለት ነው። ከዚህ ህዝብ ላይ ነው እየነጠቃችሁ ልጆቻችሁን ዱባይ ላይ አሜሪካ ላይ የተለያዩ አውሮፓ ሀገራት ላይ የምታንደላቅቁት ከዚህ ምስኪንና ደሃ ህዝብ ጉሮሮ ላይ ባገኛችሁት ገንዘብ ነው። ይሄ የኔ ሐሳብ የኔም ሐሳብ ነው የምትሉ ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ አድርሱላችሁ። አመሰግናለሁ። የዚህ ሰሞን መነጋገሪያ የነበረች ወጣት ነች። ህይወት ፍትሃዊ እንዳልሆነች ይህንን ቪዲዮ አይተን ብዙ ነገር መረዳት እንችላለን። አገሪ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሽው ማለት መተሽ በመሃል ማለት ምን ጉር ነሽ ምንድነሽ ዴት ነሽ ደሞ አንቺ እቺ ይጻልሽ ትላንትና በትበት ብላ ካልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ መታስተካክልልሽ መተሽ ምንድነው እንዲህ መቅጠል ያገር ሰው ምን ሆነሽ ነው
እንዴ ትልቅ ሰው እኮ ነሽ ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው አስጡኛልሽ አድቢ እንጂ ትልቅ ሰው ነሽ ኪሎ ሜትር ስድስተኛውን ከርቭ ለዞሪ ነው 60 ዓመት ሊሞላሽ ነው ምን አርጉ ነው የምትይኝ እንዴ ጩጮቹ በትበት ብለው ኑሯቸውን ያቃኑበት ልጆቻቸውን ያሳድጉበት ቆሾ ቆምቦሪ ብዬሻለሁ ለዛሬ አድቢ እንግዲህ የወቅቱ መነጋገሪያ ነው ከኛ የበታች የሆኑ ሰዎች የሚችሉትን ሰርቶ እንዲያገኙ መንገድ መፍጠር እንጂ መንገዳቸውን መዝጋት ተገቢ ነው ብዬ አላምንም ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት እንኳን ደስ አለ በጣም ደስ ብሎኛል አመሰግናለሁ ፎሎወሮችን አታመሰግናችሁ ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው እንደምታዩት ሜሪ ቦንዳ አልሰጥም አላለችም እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት 3 ብራንች አላት የለመደ ብራንቿን ነው የምትሰጠው ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቻለሁ እያንዳንዱን ሱቅ አሳይቻው እንደዚህ ነበር ያመሰገነው በጣም ደስ ብሎኛል ደስታዬ ከልክ በላይ ነው እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ ሜሪ ስንት ነው ዋጋ ሱቅ ውስጥ በጣም ሙሉ ልብስ ነው ያለው እሱ ብቻ አይደለም አሻንጉሊት አለ ብረቶች አሉ ሙሉ የተሟላ ሱቅ ነው ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም ቀንሶ ነበር ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት ሱቁን መረከብ እችላለሁ ያለኝ አዎ ትችላለህ አልኩትኝ ሄድኩኝ ሲሄድ 5 ወንዶች ተሰብስበው ቆመዋል እሱ ብቻ አይደለም ካሜራ ይዘዋል ምናምን እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው መላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ ላይቭ ነው አለኝ አንዱ እንዴ ላይቭ እንዳለ ሐላቅም በረከት ሲጀመር አላወራንም ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ እንደምታዩትኛ ልንሸልመው ፍቃደኛ ነበርን እሱ ግን መሀል ላይ ሐሳቡን ቀየረ ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው ሱቁን ለሚሸጥ ሰው አይደለም ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም ግን እሱ አያወጣም ማለት እሺ 1 ሚሊዮን ብር ስጡኝ 1 ሚሊዮን ብር ፓስ ሌላ 300 ሺህ ነው የሚገመተው ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ አንፎሎ ቻሌንጅ እናስጀምር አንፎሎ ማድረግ ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረግ ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው ብቻ በጣም ሲያጣጥል ነበር እንዲሁም እኔና የሥራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው እሱም ሊረዳን ፈቃደኛ አልነበረ እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞከረናል በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይሄንን አካውንት ታች አስቀምጥላችኋል የሜሪ ቦንዳን አካውንት አንፎሎ ማድረግ ትችላላችሁ ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የሥራ ማስጀመሪያ እሱን ስንሰጥ በግልጽ እናሳያችሁ ይሆናል ተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው እኔ በተፈጠረው ነገር በጣም ነው ያዘንኩትኝ አይ ዊሽ ዲዛይን ነገር ውስጥ ባልገባ ኤኒዌይስ ቴንክ ዩ እንግዲህ እንደሰማችሁት ነው እናንተ የተሰማችሁን ሐሳብ አስተያየት ከሁለቱም ጎራ ሳትለዩ ሐሳባችሁን መስጠት ትችላላችሁ ሐሳባችሁን ማጋራት ትችላላችሁ አስታራቂ ሐሳብ በተለይ የሚያስተራርቁ ብፁዓን ናቸው እንዲል መጽሐፉ ሁላችንም በማስታረቅ ሂሳብ የራሳችንን አስተዋጽኦ ብናበረክት ደስ ይለኛል አተ ምን ጉራ ነው ተወንስ ከበደኝ የኑሮን ግዙፍ ተራራ ለመግፋት ከበደኝ ከቤት ኪራይ በማይዘል ደሞዝ ስራ መስራት ከበደኝ ሳይበሉ ስራ መዋል ከበደኝ የማገኘው ደሞዝ ከቤት ኪራይ ሳይዘል ስራ ሰርቶ አለመብላት እኮ ይከብዳል በቃ ተውኝ ሁሉም ነገር ብሶት ሆኖ ያማል ሰው ነኝ እኮ ስጋ ለባሽ በቃ አፉ ከብዶኛል
ድራማ አይደለም። የብዙ ሰዎችን ህይወት የሚዳሰስ የብዙ ሰዎችን ህይወት የሚነካ ነው። ዛሬ አለን ብለን የምንመካበት ነገር ነገ ጥሎን ይሄዳል። አሊያም እኛ የማይሆን ቦታ ላይ ወድቀን እንገኛለን። 12 ዓመታትን በጎዳና ህይወት ውስጥ አሳልፌ ዛሬ ራሴን አሸንፌ በብዙ ጣውረድ ውስጥ በብዙ የህይወት ስትራግሎች ውስጥ አልፌ ዛሬ ለብዙዎች ምሳሌ በመሆን እገኛለሁ እንጂ ሁላችንም የምናልፍበትን አናውቀውምና የብዙዎችን ቤትና ጓዳ ይነካል ብዬ አስባለሁ። ፕሮግራሜን እየወደዳችሁልኝ እንዳለ እርግጠኛ ነኝ። ግን ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁንም ያሳድገኛልና ከፍ ያደርገኛልና ሐሳባችሁን ስጡኝ። ሂድ ከሀገራችን ብለው አይኤምኤፍን ያባረሩና ብራቸውን የሰጡ ሁለት ሀገራቶች ማን ናቸው? ብራዚል እና አርጀንቲና። እነዚህ ሀገራቶች ኢኮኖሚያቸው ስለተንሰራራና ኢምፕሩቭ ስላደረገ ምናምን አይደለም፣ ግን የራሳቸውን የሀገራቸውን ሉዓላዊነት ለመመለስ ብለው ቶሎ ብራቸውን መልሰው ቻው ቻው አሏቸው። ለምን እናንተ ገብታችሁ ሀገራችንን ኮንትሮል እንድታደርጉ አንፈልግም፣ ህዝባችንን ኮንትሮል እንድታደርጉ አንፈልግም፣ ብራችሁን ውሰዱና ሂዱ አሏቸው። ይሄ ስቶሪ ለኛ አንድ ሞቲቬት ማድረግ ያለብን ነገር ይመስለኛል። አሁን ከአይኤምኤፍ ጋር የገባነው ስምምነት እንደ I don't agree with it። እኔ ሰፖርት አላደርገውም። ለምን ብዙ ጫናዎች አሉ፣ እያንዳንዱ ነገሮቻችን ላይ ገብተዋል። ሶ እንደዚህ አይነት ሙቭ ብናደርግ ወይኔ እንዴት ደስ እንደሚለኝ እናንተ እንዴት ታስባላችሁ? ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት፣ ተቆርጧል። ግራውን እኮ ነው ያመማት እንዴ? ግራውን ቆርጦ አላካበደችም መሰለ። ቀኙን ቆርጦ ግን ምንም አላልኩም፣ ዝም አለች። እና ሁለቱም ተቆርጧል። ሲቀልድ እኮ ነው። ቀልድ ነው። ቀልድ ግድል በቁም ነገር ማለት ግን አንድ ነገር ያየነው ሁለቱም ኩላሊቶቹ ምን ሆነሉ? እያጣሩ ነው። ማጣራት አለ ኩላሊት ስራ እያጣራ ነው ማለት ይሰራል። ሲቀልድ እኮ ነው። ቀልድ ግድል ነው። በየአንተ ቀልድ ግድል ነው። ለማንኛውም በቃ ችግር የለውም። እየቀለድክ በእኗን ሄደህ መውሰድ ትችላለህ። ምን ማለት ነው እንዴ? ምን ሆናለች? ባለቤት ምን ሆና ነው ማለት? ያው ነብሷም እዛ ውስጥ አለ። እሷም ማለት ውስጡ አራስ ቀልድ ነው። አንተ እንደ እየቀለድክ እንጂ ቀልድ ነው እንዴ? አራቺዮሶ በቃ እየቀለድክ። እሺ በቃ እንግዲህ ስላገኘው ደስ ብሎኛል። መልካም ቀን። በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር በታቂ በሰዋ አይኖቿ ማለት አይኗ ነው እንዴ? ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ። በጣም ናፍቆኝ ነበር። ቀድማ ነግረኝ ነበር እንዴ? ማለት አይኖቿን አውጣ ነው ቀልድ። በጣም ነው ያስቀኝ ብር አይደለም የሚያምር አይኗን ተቀልጃለሽ ዶክተር። ሳኩኝ እኮ ዶክተር። ኧረ በጣም ነው የሚያስቀው ዶክ። የምር ሲደጋገም እውነት ይሆናል አይደለ? እውነት ያልሆነው ፓርት ሲደጋገም እና ለመደውና ጭራሽ ስቆ ቁጭ። ይሄን የቃልን ኢንተርቪው ሳየው ለሁለተኛ ጊዜ ነው። የመጀመሪያው ከሆነ አመት በፊት ዩቲዩብ ላይ አይቼው በጣም አሪፍ ኢንተርቪው ነው ብያቸው ያለፍኩት ኢንተርቪው ነው። ሁለተኛ ጊዜ ግን አሁን ፖስት ተደርጎ ሳየው ሶስት ነገሮችን ነው ያየሁት። አንደኛ የእግዚአብሔርን ረዳትነት፣ እግዚአብሔር ምን ያህል ሰዎችን እንደሚረዳ ማሳያ ናት። እንዴት እየረዳን እንደሆነ አይቼባታለሁ። ሁለተኛ በጣም ብዙ ጠንካራ እናቶች ልጆቻቸውን አባትም እናትም ቤተሰብም ሆነው በየጓዳው ጠንክረው ጎብዘው የሚያሳድጉ እናቶች እንዳሉ አይቼበታለሁ። ሶስተኛው ደግሞ የዛሬ ስኬቷን አይቼበታለሁ። ያን ሁሉ ነገር አልፋ ዛሬ ላይ ስኬቷ ላይ ደርሳ ማየት በራሱ ሌላ ትምህርት ነውና በተቻላችሁ አቅም ይሳካላት። ምናልባትም የገንዘብ እጥረት ሊሆን ይችላል። በዚህ ልክ ገንዘብ በመውደድ በሰው እንጀራ ውስጥ መግባት ተገቢ አይደለም እና እየገባችሁ ይውላት፣ እስኪ ይውላት። ለምን አታዩላት? ማንም ሰው ማንንም እንጀራ አይበላም በየትኛው አንግል። ማንም ሰው እኔም የተጻፈልኝ ነው፣ አንቺም የተጻፈልሽ ነው። አንዳንዴ ጥፋት ማጥፋታችን ሳያንስ ድጋሚ ያንን ጥፋት ለማስተካከል የምንሄድበት ርቀት በጣም ብዙ ነገሮችን ያዘባርቃል። ማንም ሰው ጤፍ ዘርቶ በቀል ላይ ያጨደ የለም። ሶ
ይቺኑ የዘራሻትን እንዳታጂ ስማችን እንዳለንበት ላይ ስታተስና እንደ እድሜያችን መሆን ብንችል እላለሁ እንደ ሐሳብ። ኤኒዌይስ ግን እየገባችሁ ዩቲዩብ ላይ ማየት ትችላላችሁ። ብዙ ነገር ትማሩበታላችሁ። በምድር ላይ ስንኖር ሁሉም የሚሮጠው ለዕለት እንጀራው እንጂ ለህይወት እንጀራው አይደለም። ስለዚህ ያንዱን እንጀራ ላንበላ የራሳችንን ብቻ ከሆነ የምንቆርሰው ደግ እንኳን መሆን ባንችል ለዛ ሰው ክፉ አንሆን ብዬ አስባለሁ። እናንተስ ምን ትላላችሁ? እንደ ጉሽ ጠላ ማለት ነው ያፈለ ቆሌው ተገፋል። እንግዲህ እንግዳ ፊት ነው ያለችው። እንግዳ ፊት ነው ያለችው። እንግዲህ ሲም ታውላል የላና ብር ስለፈልኩ ነው ውስጥ ታውቃለህ ደገመችው። ለመሸፈን ሞከርኩ። ሁለተኛውን ደግሞ ያየው መሰለኝ ስለሰፈው ያው ግን በተለይ ነው ልከሽን ያቀይ ነፋስ እኮ ነፋስ አለ ምን ነገር ያለው ሰው ፊት ታወርጂ ያለሽ ዲሽማት ይከፍት አንቺ እኮ ነው ያናገር ምንድን ነው ማን ሲነስተካከለ ማን ሲነስተካከለ ነው ምናምን እያሰበ ነው በግል ስነስርዓት አውቃም ፍቅር ነቀለ ቡናውን አፍሊ ፍቅር እና ደግሞ ከእንግዲህ በኋላ እንደዚህ አይነት ነገር እንዳለ ድራማ ነው ግን ምንም ድራማ እየመሰለኝ አይደለምና ሰሞኑ እንግዲህ የግብር ወቅት እንደመሆኑ መጠን ግብር እጅግ በጣም በርካቶችን እያስለቀሰ ነው የሚገኘው። አታምኑም እየተፈጠረ ያለውን ነገር። አይ እንዴት ናችሁ ውድ ቤተሰቦቼ፣ ሰላም ናችሁ? ይኸው ዛሬ ራሴን ጭንቅላቴን ሁሉ አስሬ ነው ያልኩት። በጣም አሞኛል። ምክንያቱም በግብር ምክንያት ነው። እንግዲህ ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩባለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። እውነት ነው። ቤት ውስጥ ቁጭ ብዬ ኦንላይን የብዙ ሰዎች እንትን ነው ይሄ። ቤት ክራይ የለብኝ ምን የለብኝ ታኝ እንዴ ምን ቦጣኝ ምን ነው በገዛ ሀገራችን እንዲ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ ባንተ ምክንያት ይኸው ቤቴን ዘግቻለሁ። እንዳልኳችሁ ነው የግብር ጉዳይ ብዙዎችን በጣም እያንገበገበ ነው የሚገኘው። ከኑሯችን ላይ ቀንሰን ነው የምንገብረው ለመንግስት። ሁሉም ሰው በዛ ነው የሚያደርገው። ነገር ግን በጣም አነጋጋሪ እየሆነ ነው ያለው።
የግብር ሜሴጅ የገባለት ነጋዴ ያለበት ሁኔታ ብትመታም አይሰማም መቼስ በዚህ ሰዓት። ለምንድን ነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። ይቆጥቡ ይሸለሙ እያለ ማስታወቂያ የሚሰራው ኢትዮጵያ ንግድ ባንክ አይደል? ኢትዮጵያ ውስጥ ኢኮኖሚስት ስለሌለ ነው? ንግድ ባንክ ውስጥ ኢኮኖሚክ ባለሙያ ስለሌለ ነው? ይቆጥቡ፣ ጠቀም ያለ ወለድ ያግኙ ለምን አላለም? ዘይ ነው የወለድ ስሌታቸው የዋጋ ንረቱን ግሽበቱን ከግምት የከተተ እንዳልሆነ ያውቃሉ። 7% ወይ 7.5% ወይ 8% ወለድ 100 ብር ብታስቀምጡ በአመት መጨረሻ 107 ብር 108 ብር ይሆናል። ዘይት ገዝታ ታችሁ ብታስቀምጡ በአመት ከ20 ብር ከ30 ብር በላይ ጨምር። ለምንድን ነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። አጃክስ እየገዛችሁ ብታስቀምጡ ከ7 ብር በላይ ይጨምራል። ስለዚህ ባንኮቹ ያውቃሉ። ይቆጥቡ፣ ጠቀም ያለ ወለድ ያገኙ አይሉም፣ ሊሉምም አይችሉም። ስለዚህ ይቆጥቡ፣ ይሸለሙ ይላሉ። ሽልማቱ ደግሞ ያስታውቃል። ታችሁታል። ስልክ፣ ቴሌቪዥን፣ ባጃጅ ማንን ለማማለል ነው? እነኚህ እንደዎች ምስኪኖቹ እንጂ አሁን እውነት የወርቁ አይተነው ልጅ ወይ የበላይነህ ክንዴ ልጅ በላይነህ ክንዴ የቴሌቪዥን ማስታወቂያ አይቶ ይቆጥቡ ይሸለሙ 18ኛው መርሃ ግብር ምናምን ሲል ንግድ ባንክ እሙ በይ ወጋገን ያለው 100 ሚሊዮን አውጪና ንግድ ባንክ አስገቢው ይሄ ቴሌቪዥን እንዳያመልጠን ይላል። ይሄ ቴሌቪዥን እነማንን ነው የሚያማልለው? ድሆችን ነው። አስተማሪዎችን፣ ዶክተሮችን፣ ነርሶችን፣ ኢንጂነሮችን ተቀጥረው የሚሰሩትን ሊስትሮችን። በጣም የሚገርም ነው። ማንም ሰው እንደዚህ ያስባል ብዬ አላስብም። ብሩን ቤት ውስጥ ካስቀመጠ ብሩ ይጠፋብኛል ብሎ ስለሚያስብ አያስቀምጥም። ግን በብሩ ፋንታ ገዝቶ ቢያስቀምጥ በሚቀጥለው አመት ወይም በሚቀጥለው 6 ወር ውስጥ ብዙ አትርፎ ሊሸጠው ወይም ሊያገኝበት የሚችልበት እድል ነው ያለውና እኔ እንደዚህ አስቤ አላቅም። አሁን ላይ ግን ሳልወድ በግዴ እያሰብኩ ነው ያለሁት። እሸቱ መለሰ ጉዳይም እንደሚታወቀው በርካታ ውዝግቦችን ፈጥሯል። ሐሳብ አስተያየቶቻችሁን እንድትሰጡበት አንድ ቪዲዮ ልጋብዛችሁ። እሸቱ ተንገዳግዶ የ30 ምናምን ሰራተኛ የእንጀራ ገመድ ሊበጠስ ነው እየከሰርኩ ነው ሲል ተሳለቃችሁ። አንዳንዶቻችሁ የዛች ልጅ እንባ ነው አላችሁ። እሷ ንጹህ ሆና ጥሩ ነገር አሳይታ ለትውልዱ የክቡር የሴት ልጅ ሰውነት መሸጥ እና ዶላር መቀበል፣ ሽቶ መቀበል፣ አበባ መቀበልን ፕሮሞት እያደረገች እሱ ኖርማል ነው ለእናንተ። ነገ ጠዋት ልጆቻችሁ በሷ ፔስ ቢሄዱ በሷ ኖርማል ነው፣ እሱ ኖርማል ነው ለእናንተ። እሷ ጥሩ ሰርታ እግዚአብሔር ፈቀደ አይደለ? እሱ ላይ ራሱን ለመለወጥ ሰዎችን ለመቀየር የሚታትር እንደ ሰው የሚሳሳት ነው። ኦፍ ኮርስ ዩ ቲንክ እግዚአብሔር አባይ ሚዛን ያለው ነው የሚመስላችሁ? ወንድምን የሚያሰናክል እህትን የሚያሰናክል ከሆነ የወፍጮ ድንጋይ አንገት ላይ ተደርጎ እኮ ብትጣል ይሻላል ነው። አይን የምታሰናክል ከሆነ አውጥተህ ጣላት ነው። እዚህ ድረስ ነው ለሰዎች ማሰናከያ ከመሆን እዚህ ድረስ ነው። አትፍረድ እያላችሁ እሱ ላይ ፈረዳችሁ። ተው እንዴት እንደዚህ ይደረጋል ስንል እኛ ላይ ፈረዳችሁ። በጣም የገረመኝ ኃጢአት የሌለባት ይውገራ ስትሉ ያኔ ቀጥሎ ያለውን ጥቅስ ግን ረሳችሁ። ዳግመኛ ኃጢአትን አትስሪ። ኃጢአትን ፕሮሞት የሚያደርግ እምነት የለንም። በዛ ተወሽቃችሁ እሷ ትክክል ሰርታ አሁን ደግሞ እሱን ለመጣል ሞከራችሁ። የራሳችሁን ነውር ለመደበቅ በሷ ነውር ተሸሸጋችሁ። ነውር ጌጡ የሆነ ትውልድ ማለት እኛ ነው። ክብራቸው በነውራቸው የሚገርም መፍረድ አንዳንድ ጊዜ መሬት ያለ ሰው ብሏል እኮ ባይዘው ያረል አዝማሪ መሬት ያለ ሰው አህመድ ሁሴን አይ ቲንክ አይደል? መሬት ያለ ሰው ብሏል። እንዴት ነው? አረ በሱ ያለቀ እናንተ ረበት ያንቺ አይደለም የቀዩ ማዳበሪያ እኮ ነው። አረ ድሌኔው ማርሰሩ አንቺ ለሽ ማርሳሽ ማበል ነው እዴታ ልባጃል እዚያ በለመድክበት ክታን። የተወደዳችሁና የተከበራችሁ ቤተሰቦቼ እንደወደዳችሁት እምነት አለኝ። ሐሳብ አስተያየቶቻችሁ ከፍ ያደርገኛል። እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ በከፍታ ከፍ ብለን አብረን እንብረር እላለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።